ዛሬ ፊልም ስለሚመስል አንድ ታሪክ ነው የማወራችሁ። ወደ ጥንቷ ቻይና ነው የሚመልሳችሁ። እውነት የማቀርብላችሁን ፕሮግራም እጅግ እንደምትወዱት አልጠራጠርም። ዳይ ወደ ቻይና እንሂድ። የዛሬ 5000 ዓመታት በፊት ቻይና በ6 የተለያዩ ግዛቶች የተዋቀረች የተበታተነች ሀገር ነበረች። ታዲያ ከ2059 ከክርስቶስ ልደት በፊት አንድ ጀግና ጠቢብ፣ ብልህ፣ አስማተኛ እንዲሁም በአፍተር ላይፍ ወይም ደግሞ ዳግም በመወለድ የሚያምን ንጉስ ተወለደ። ይህ ንጉስ 6ቱን የተለያዩትን የተበታተኑትን የቻይና ክፍላተ ግዛቶች አንድ አድርጎ የገዛ በ49 ዓመቱ ግን በሞት የተለየ ኃያል ንጉስ ነው። የዛሬዋ አንድ ዩናይትድ የሆነችው ቻይና የመጀመሪያ ንጉሳቸው ቺን ሺ ሁዋንግ ይባላል። የዚህን ሰው ታሪክ ቻይናን አንድ ከማድረጉ ውጪ እንግዳ የሚያደርገው ያቀባበሩ ሁኔታ ነው። ዛሬ ድረስ ዓለም መርምሮ ያልደረሰበት የመቃብር የራሱ የሆነ ከተማ ያለው ሰው ነው። ከሱ ጋርም አብሮ የተቀበሩ በርካታ የሸክላ ላይ ሰው የሚያክሉ ሰው የሚመስሉ በማዕረጋቸው፣ በቁመታቸው፣ በወርዳቸው፣ በመልካቸው ፍጹም የሚለያዩ እንግዳ የሸክላ ቅርጻ ቅርጾች አብረው ተቀብረዋል። ከዚህ ውጪ በርካታ የሆኑ ቁሳቁሶችና ሌግዠሪ የሚባሉ ነገሮች ከሱ ጋር አብረው እንደተቀበሩ የታሪክ ጽሑፎች ይናገራሉ። ታዲያ ማንም ሰው ወደሱ መቃብር መጠጋት እንዳይችል ተሆኖ በወጥመዶች እየታጠረ ስፍራ ነው። እነዚህ ወጥመዶች ምንድን ናቸው? በ1974 ሺሃን በምትባለው የቻይና ግዛት አካባቢ የሚኖሩ አርሶ አደሮች የተለመደ ስራቸውን በሚሰሩበት ጊዜ የውሃ ጉድጓድ መቆፈር ይጀምራሉ። ቁፋሯቸው ትንሽ ሜትሮች ራቅ እንዳለ ግን ያገኙት እንግዳ የሆነ ነገር ነው። በሸክላ ነው የተሰራው፣ ነገር ግን ፍጹም ሰው ነው የሚያክለው፣ ፍጹም ሰው ነው የሚመስለው። ከጌጣጌጡ፣ ከሰውነቱ፣ ከፊቱ መልክ ጀምሮ፣ ከጸጉር አሰራሩ፣ ከማዕረጉ ጀምሮ ፍጹም ሰው የሚያክል፣ ፍጹም ሰው የሚመስል ነገር አገኙ። ታዲያ ይሄ ነገር ለዘመናት በታሪክና በአፈ ታሪክነት መካከል የቆመን አንድ ታሪክ አስታወሳቸው። የዚህን ኃያል ንጉስ ታሪክና አብሮት የተቀበሩትን ነገር ግን በአስማት እስከ መጪው ጊዜ ድረስ ወይም ይሄ ሰው ዳግም እስኪነሳ ድረስ ወደ ሸክላነት ስለተቀየሩት ሰዎች የሚያውቁትን ታሪክ አስታወሳቸው። ታሪኩ በጣም ፌመስ በመሆኑ ወዲያው ተሰራጨ። በዛሬዋ ሺአን አካባቢም ኤክስካቬሽን ወዲያውኑ ተጀመረ። ታዲያ ከ1974 ጀምሮ እስከ ዛሬ በሚደረጉ በርካታ ቁፋሮች እነዚህ ሰው የሚያክሉ ሰው የሚመስሉ የሸክላ ላይ ቅርጻ ቅርጾች ከአንድ ተነስተው ቁጥራቸው 8000 ተሻግሯል። እዚህ ቪዲዮ ላይ እንደምትመለከቱት ፍጹም ቀጥ ብሎ የቆሙ የተለያየ መልክ ያላቸው፣ የተለያየ ጸጉር አሰራር ያላቸው፣ የተለያየ ማዕረግ ያላቸው ሰው የሚያክሉ ሰው የሚመስሉ በድጋሚ ምናልባትም ሰው የነበሩና በአስማት ወደ እነዚህ ሸክላ የተቀየሩ ጠባቂዎች ተገኝተዋል። ለመሆኑ ይሄ ቺን ሺ ሁዋንግ የተባለ መሪ ማን ነው? ቺን ሺ ሁዋንግ ጠቢብ ብልሃተኛ ከመሆኑ ውጪ ለአስማትና እንደዚህ ሱፐርናቹራል ለሆኑ ነገሮች ያለው መሰጠት በጣም የተጋነነና የበዛ ነበር። ዘላለም ለመግዛት ካለው ፍላጎት የተነሳ በዛን ጊዜዋ ቻይና የሜርኩሪ ፈሳሽ ሁልጊዜ ወጣት አድርጎ የሚያስቀር ጠበል ተብሎ ይታመን ነበር። በመሆኑም ይሄን አደገኛና መርዛማ የሆነ ሜርኩሪ ከምግብና ከመጠጥ ጋር እየቀላቀለ በጥቂት በጥቂቱ ይወስድ ነበር። ለምን? ዘላለማዊ ከመሆንና ሁልጊዜም ከመንገስ ጋር ካለው ፍላጎት የተነሳ። ምናልባትም ይሄ የሜርኩሪ አጠቃቀሙ ሊሆን ይችላል ይሄን ሰው በ49 ዓመት እድሜው ወደ ሞት የወሰደው የሚሉ ትንታኔዎችም ይሰማሉ። ታዲያ የዚህ ኃያል ገናና ንጉስ መቃብር ቻይናን አንድ ያደረገ ጠቢብ ንጉስ መቃብሩ እንደ ተርታ ሰው በ4 ክንድ ተቆፍሮ ሊቀበር አልተወደደም። ነገር ግን ወደፊት በሚመጣ ጊዜ ዳግም ተወልዶ በሚመጣ ጊዜ ለንግስናው የሚያስፈልጉ ሁሉም ነገሮች በቁስም በወታደራዊ ኃይልም በአገልጋዮችም ብዛት አብሮት እንዲቀበሩ ተደረገ። የተቀበረበት ቦታ መለስተኛ ከተማ ማስገንባት የሚችል ከምድር በታችም ተቆፍሮ ያለ ውስብስብ የሆነ ኪነ ህንጻ ነው። ቻይና ላይ አሁን ድረስ የሚታወቁ በርካታ የፒራሚድ ቅርጽ ያላቸው ተራራ የሚመስሉ ቦታዎች አሉ። እነዚህ ቦታዎች ፍጹም ተፈጥሯዊ ይምሰሉ እንጂ በተቃራኒው ሰው ሰራሾች ናቸው። ታዲያ ዛሬ ውድማ ለብሷቸው ዛሬ አትክልቶች፣ እጽዋቶች በቅለውባቸው የሚታዩት እነዚህ ፒራሚድ መሰል ተራሮች ተራ ቅርጻ ቅርጾች ሳይሆኑ እነዚህ የንጉስና የአገልጋዮቹ መቀበሪያ ስፍራ እንደሆኑ ይታመናል። ዛሬ በደረስንበት ቴክኖሎጂ ወደዚህ ሰው መቃብር አልፈን መግባት ያልቻልነው ለምንድን ነው? ማቻን ወደሚባል አንድ የታሪክ ጸሐፊ ልሰዳችሁ። ይሄ የታሪክ ጸሐፊ ከንጉሱ ሞት ከ100 ዓመት በኋላ
የጻፈልን ያስቀመጠልን ድንቅ ታሪክ አለ። በዚህ ታሪኩ ላይ እንዲህ ይናገራል። የዚህ ገናና ንጉስ መቃብር እንደ ማንኛውም ተርታ ሰው መቃብር አይደለም። ማንም ሰው ወደ ውስጥ አልፎ ገብቶ ለመዝረፍ እንዳይሞክር፣ አጽሞቹንም እንዳያጠፋ፣ ይሄ ንጉስ ዳግም እስኪወለድ ዳግም እስኪመጣ ድረስ ያለው ነገር ሁሉ ተጠብቆ ፕሬዘርቭድ ሆኖ እንዲቆየው በማሰብ በርካታ ወጥመዶች ተደርጎበታል። ታዲያ እነዚህን ወጥመዶች ኮድ ከሚያውቅ ሰው ውጪ ይህንን መቃብር መክፈት የሚችል ሰው ማንም የለም። ይሄ ነገር ትሬጀር ሃንተሮችን የሚስብ ነገር ነው አይደለ? ነገር ግን የዘመናችን አርኪኦሎጂስቶች ዛሬ በተደረሰበት ሳይንስ ተጠቅመው ለምንድነው ውስጡ ያለውን ነገር ማወቅ ያልቻሉት? የወጥመዶቹ ሁኔታ እንደዚህ ይመስላል። በጣም በርካታ ውስብስብ በሆነ ቅርጽ የተሰሩ የተደበቁ አርቸር ወይም የተጠመዱ ቀስቶች አሉ። ማንም ሰው ወደ እነዚህ ትራፖች ወይም ወጥመዶች አልፎ በሚገባበት ጊዜ እነዚህ የተደበቁ ቀስቶች ከየትም ሆነው እየተወረወሩ እነዚህን ሰዎች ይገድላሉ ይላሉ። ኦኬ 5000 ዘመን እኮ አለፈ። የትኛው ብረት ወይም የትኛውስ ቁስ እነዚህን ዘመናት ተሻግሮ ዛሬም የተጠመደ ቀስት ሊሆን ይችላል፣ ዝገው ሊሆን ይችላል፣ ተሰባብሮ ሊሆን ይችላል። ስለዚህ መግባት ቀላል ነው መሆን ያለበት። ወይም ሽልዶችን ይዘን መግባት እንችላለን እንዳትሉ፣ ከውስጥ አንደርኒዝ የተቆፈሩ በርካታ ወጥመዶች ስላሉ የትኛው ቦታ ላይ ወደ ውስጥ እንደምትወድቁና እንደምትሞቱ አታውቁም። ታዲያ እነዚህ ሁሉ ነገሮች ባልከፉ፣ ይበልጥ ውስብስብ የሚያደርገው ነገሩን ቦታው በሜርኩሪ ፈሳሽ እየተሞላ መሆኑ ነው። እያንዳንዷ ትንሽዬ ሜርኩሪ ምን ያክል ውድ እንደሆነች ታውቃላችሁ። የሜርኩሪ ወንዝ ደግሞ አስቡት። ታዲያ ይሄ ነገር አፈ ታሪክ ብቻ የመሰላቸው የዘመናችን ሳይንቲስቶች ቦታውን ከመቃብሩ ግንብ ባሻገር ወዳለው ሴፍ ወደ ሆነ ቦታ ሆኖ የሜርኩሪውን መጠን ለመለካት ሞከሩ። መሳሪያቸው ያሳያቸው ነገር ግን በጣም ውስብስብና እንግዳ ነገር፣ ምናልባትም ታሪኩን እውነት የሚያደርግ ነገር ስለሆነ በፍርሃት ምክንያት እስካሁን ድረስ ወደዛ ቦታ መግባት አልቻሉም። ምክንያቱም የሜርኩሪ ክምችቱ ከተለመደው በጣም የበዛ መሆኑን መሳሪያቸው ስላመለከተ ማለት ነው። ታዲያ ይሄ ሜርኩሪ የሚባለው ፈሳሽ አይደለም ከቆዳችን ጋር ተነካክቶ ይቅርና አሽተነው ቀምሰነው እንኳን ሙሉ በሙሉ የሰውነታችን ስራ ሊያዛባና ሊገድለን የሚችል አደገኛና መርዛማ ፈሳሽ ነው። በዘመናት ብዛትም ኤክስፓየርድ የሚያደርግ ነገር ባለመሆኑ ወደ መቃብር ስፍራው አልፎ ያለውን ነገር የመመርመርን ጉዳይ አዳጋችና ምናልባትም ኢምፖሲብል ያደረገ ነገር ነው። ቦታው ቴራኮታ ይባላል። ይሄ ቴራኮታ የመቃብር ቦታ ላይ ያሉ ወታደሮች አንዳንዳቸው የተለያየ የቁመት መጠን፣ የተለያየ የጸጉር አሰራር፣ የተለያየ ማዕረግ፣ ወታደራዊ ማዕረግ ያላቸው፣ የፊት ቅርጻቸውም አንዱ ካንዱ ፍጹም የማይመሳሰልና ፍጹም ተፈጥሯዊ የሚመስሉ ናቸው። ታዲያ እንደሚባለው እነዚህ ሰዎች በአስማት ወደ ሐውልትነት ተቀይረው የዚህን ሰው ዳግም መወለድና ከእስራት መፈታትን የሚጠብቁ ወታደሮቹ ይሆኑ? ሌላ ሌጀንድ እንጨምር። አሁንም ድረስ እንደሚታወቀው እነዚህ በተጠንቀቅ የቆሙ ወታደሮች በማታ በምታዩቸው ጊዜ፣ በጨለማ በምታዩቸው ጊዜ እናንተ የምትንቀሳቀሱበትን አቅጣጫ እየተከተሉ የሚያዩአችሁ ይመስላሉ። ይሄንን ከውስጣቸው ካለ መንፈስ ጋር አገናኝተው ታሪክ ለመተረክ የሚሞክሩ ሰዎች አሉ። ነገር ግን የተሰሩበት ሲሜትሪ ወይም ደግሞ ፕሮፖርሽናቸው አይናቸው እናንተን ተከትሎ እያያችሁ እንዲመስል ምናልባትም እንደ ሞናሊዛ ስዕል ረቂቅ የሆነ ጥበብን በመጠቀማቸው ነው። ሳይንስ እስከደረሰበት እነዚህ የሸክላ ስብርባሪያቸው ስለተገኘ አንዳችም አይነት የህይወት ምልክት የሌለው በመሆኑ የተሰሩት ከክሌ ወይም ከሸክላ መሆኑ የተደረሰበት ወይም የጋራ የሆነ ስምምነት ያለበት ጉዳይ ነው። አንድ አስገራሚ ግን የቻይናን የጥንቷን የቻይና ስልጣኔ የሚያሳብቅ አንዳች ምልክት ግን ከነዚህ ሐውልቶች ጋር ተገናኝቶ ተይዟል። እነዚህ ሐውልቶች አሁን ዛሬ እንደሚታዩት እርሳሳማ ወይም አፈርማ ብቻ ሳይሆኑ በቀለም ያጌጡና የተዋቡ ነበሩ። ታዲያ እነዚህን ቀለማት ለማግኘት የተጠቀሙበት የሄዱበት ርቀት ነው አስገራሚው ነገር። አረንጓዴ፣ ቢጫ፣ ቀይና ሌሎችም የተለመዱ ቀለሞች የተዋቡ ይሄ የነዚህ ወታደሮች ልብሶች አንድ እንግዳ ቀለም ግን አብሮ ተቀላቅሎ ተገኝቷል። ይሄም ፐርፕል የተባለው ቀለም ነው። ሌሎች ሁሉ ቀለማት ከተፈጥሮ እጽዋትና አፈሮች ከተለያየ ከለር ካላቸው አፈሮች የሚገኙ ቢሆንም ፐርፕልን ለማግኘት ፐርፕል የተባለውን ቀለም ለማግኘት ግን ረቀቅ ያለ ጥበብና የቀለማት እውቀት ያስፈልግ ነበር። ስለዚህ የጥንት ቻይናውያን ይህንን የቀለም ኬሚስትሪ ተረድተው ፐርፕል የተባለውን ቀለም ለመጀመሪያ ጊዜ በማስገኘታቸው ብሔራዊ ኩራታችን ናቸው ይላሉ የቻይና አርኪኦሎጂስት ባለሙያዎች። ይሄ የቴራኮታ ቦታ እስካሁን ድረስ ሰዎች ደፍሮ ሊገቡበት ያልቻሉ ያልፈለጉት አቅም ያነሳቸው ጉዳይ ነው። ከቴክኖሎጂያችንም አቅም በላይ የሆነ ጉዳይ ነው። ማን ያውቃል? ይሄ ቺን ሺሁአንግ የተባለ ሀያል መሪ
አስማቱና ጥበቡ ሪቦርን እንዲያደርግ ያስችለው ይሆን? እነዚህ የሸክላ ሰዎችስ ወደ ህይወት ዳግም ተመልሰው እና ይሆን? አረ ለመሆኑ የቴራኮታ ሚስጥር ተፈቶ ይህ ሁሉ ሜርኩሪ ያ ሁሉ አብሮት ተቀበረ የሚባሉ ልናውቀው የማንችለው ማዕድናት ጥርቅምስ ምን ይሆን? የውስጡ መቃብር እንደሚታመነው ከሆነ ሲሊንጉ ወይም ጣራው የተሞላው ከተለያየ ዓለማችን ክፍል በተሰበሰቡ እንግዳ በሆኑ ማዕድናት ሲሆን የማዕድናቱ አቀማመጥ ደግሞ ተራ የጌጣጌጥ አሰቃቀል ሳይሆን የሰማይ ከዋክብትን ቅርጽና ቦታ ፕሮፖርሽን የጠበቀ በድንቅ አስትሮኖሚ የተዋቀረ ስፍራ መሆኑ ነው። ይሄ ሰው ወደ ስታሮች ወይም ወደ ከዋክብት አርጓል ከነሱ ጋር እንዳምላክ ሆኖ ይኖራል የሚለውን ለማመላከት ነው የሚሉ መላምቶች አሉ። ነገር ግን ዛሬም ድረስ ብዙ ፊልሞች ኢንስፓየር ተደርገው የተሰሩበት ይሄ የቴራኮታ አርሚ ጉዳይ በሚስጥርነት በእንግዳነት ዓለማችንን እያስደመመ ይገኛል። የእናንተ ሀሳብ ምንድነው? ኮመንት ላይ ሀሳብ አስተያየታችሁን አሳውቁኝ። ሰብስክራይብ ማድረግ አትርሱ። አመሰግናለሁ።